ውድ የራያ ቆቦ ማህበረሰብ በሙሉ እንኳን ለ2018 የሶለል የእናቶች የልጃገረዶችና የህፃናት ባህላዊ ጨዋታ በሰላም አደረሳችሁ አደረሰን። ስሜ አማረ መኮንን የራያ ቆቦ ወረዳ ባህል ቱሪዝምና ስፖርት ቤት ኃላፊ ነኝ። በዓሉን አስመልክቶ መግለጫ እንድሰጥ በተጋበዝኩት አግባብ መሰረት ስለ ሶለል በዓል ማብራሪያ እንድሰጥ ስለተፈቀደልኝ በራያ ቆቦ አስተዳደር ምክር ቤት ስም ምስጋናዬን እያቀረብኩኝ እንግዲህ የ2018 የሶለል የልጃገረዶች በዓል መሪ ቃል በክልል ደረጃ ተቀምጦለታል። መሪ ቃሉ ባህል ድልድያችን አንድነት መዳረሻችን በሚል መሪ ቃል ይከበራል። ስለዚህ እኛም እንደ ተቋማችን እንደ ራያ ቆቦ ወረዳ ባህልና ቱሪዝም ጽሕፈት ቤት ሶለልን ለማክበር ሰፊ በቂ ዝግጅት አድርገናል። በተለይም ሶለል ምንድነው የሚለው የራያ ሕዝብ መገለጫ ስለሆነ በደማቅ ሁኔታ እንግዶቻችንን ተቀብለን ለማስተናገድ በዝግጅት ምዕራፍ ላይ ሆነን እቅድ አቅደን እየተንቀሳቀስን እንገኛለን። ሶለል እንግዲህ በራያ ባህላዊ ወግ እሴት መሰረት ሶለል ሃይማኖታዊ መሰረት ያለው ደማቅ ባህላዊ እሴት ነው። ሶለል የባህላዊ ጨዋታን ከማይዳሰሱ ባህላዊ ቅርሶች የሚመደብ ቅርስ ነው። እንግዲህ በሶለል በዓል አለባበስን፣ አጋጊያጥን እንዲሁም የተለያዩ የስነ ቃልን ሁነቶችን እንዲሁም አገር በቀል እውቀትን የሚገልጽ ትልቅ በዓል ስነ ስርዓት ነው። እንግዲህ በወጣቶችም ጭምር አብሮ የሚገለጸው የቡሄ በዓል አብሮ ቡሄ በሉ በሚል እረኞች ሆያ ሆዬ እያሉ እንዲያከብሩ ይፈልጋል። ሴቶች ደግሞ ሶለል እያሉ እንዲያከብሩ ይፈልጋል። ሶለል ሲሉ ሴቶች፣ ወጣቶች ጅራፍ እያጮሁ ጅራፍ ግርፊያም እየገጠሙ አብረው በዓሉን እንዲከበር ይደረጋል። በተለያዩ ዝማሬዎች፣ ቅኔዎች እንዲሁም ፍከራዎች በዓሉ በደማቅ ሁኔታ ይከበራል። እንግዲህ ውድ ባህላችን ለማልማት ከትውልድ ትውልድ ለማስተላለፍም በየዓመቱ በጋራ ከቆቦ ከተማ አስተዳደር ጋር በጋራ በመሆን ልጃገረዶችን በማዕከል ደረጃም ጭምር ባህላችንን የበለጠ ጎልቶ እንዲወጣ እያስተዋወቅን እንገኛለን። እንግዲህ በዓሉ ሃይማኖታዊና ሕዝባዊ በዓል ሲሆን በራሱ ተነሳሽነት የሚከበር ማህበረሰባችን በራሱ የሚያከብረውን ጭምር እንደሆነ መያዝ መቻል አለበት። በዓሉ እንግዲህ መከበርን የረጅም ጊዜ በዓል ነው። በተለይ ደግሞ ከነሐሴ 16 እስከ ነሐሴ 21 ልጃገረዶች በስፋት በተለያዩ ዝማሬዎች በሶለል እንዲከበር ያደርጋሉ። እንግዲህ በ15 ዋዜማው ይጀምራል እስከ 21 ድረስ። ዋናው በዓል በ16 ነው፣ እስከ 21 ይቀጥላል። በዓሉ ሲከበርም የተለያዩ እንግዶችን የሚታደሙ ይሆናሉ። በማዕከል ደረጃ ስናከብር እንደ ራያ ቆቦ ወረዳና እንደ ቆቦ ከተማ እንዲሁም ሌሎች አካባቢ ወረዳዎችም ጭምር በሚገኙበት በደማቅ ሁኔታ እንዲከበር ይደረጋል። ጥሪ የተደረገሎች እንግዶች እንዲገኙ ይደረጋል። የሃይማኖት አባቶች፣ የሀገር ሽማግሌዎች እንዲሁም ደግሞ የዩኒቨርሲቲ ምሁራን ጭምር ተገኝተው በዓሉ በድምቀት እንዲያከብሩ እና ሌላው ማህበረሰብ የሀገር ውስጥም የውጭ ሀገር ይሄን ድንቅ የሆነ ባህልን ለመታደም ጥሪ እያስተላለፍን ነው። እንግዲህ በዓሉ ዋናውና ትልቁ አስፈላጊነት ሶለል ባህላዊ ጨዋታ ባህልን መከበሩ የራያ ማንነት፣ ወግ፣ እሴት፣ ቅርስነትን እንዲቀጥልና ከትውልድ ትውልድ
እንዲተላለፍ ነው ዋናው ትልቁ አስፈላጊነት የበዓሉ መከበር። ሌላው አንድነትን፣ መቻቻልን እና ትብብርንም አብሮ ያጠናክራል። የበዓሉ መከበር በጋራ ሲከበር ልጃገረዶችም ሶለል እያሉ በጋራ ሆነው ተውጣጥተው የካሸንዳ ቅጠል ነቀላ ጀምሮ በጋራ ሆነው ሆይ እያሉ ሶለል እያሉ እያዘጋጁ በዛ ደረጃ የጋራን መቻቻልን ትብብርን እንዲያጠናክርም ጭምር የበዓሉ ዋና አስፈላጊነት ይሄ ነው። ሌላው ባህልን ለዓለም ቅርስነት ጭምር ለማስተዋወቅ ለዓለም አቀፍ ማህበረሰብ በቱሪዝም ለማስመዝገብ እና ለማበረታታትም ጭምር የውጭ ሀገር ዜጎች መጥተው ባህላችንን እንዲያውቁልን በዛ ደረጃ ደግሞ ኢኮኖሚ ጠቀሜታም ጭምር ይዞ የሚወጣ እድልም እንዳለ መያዝ አለበት። የራያ ባህል እንግዲህ ቅርስ ለመጠበቅና ለማስጠበቅ ጠቃሚ እና አስፈላጊ ነው ብዬ ወስዳለሁ። ግን በአጠቃላይ ዋና ዓላማው የሶለል ባህላዊ በዓልን በተሳካ ሁኔታ ለማክበር የራያን ሕዝብ ባህል ወግ ማስጠበቅና ማስተዋወቅ እና የማህበረሰብ አንድነትን ማጠናከር እንደሆነ መወሰድ መቻል አለበት የሚል ለማስተላለፍ ነው በእኔ በኩል። አመሰግናለሁ።